ሰላም ሰላም የቻናሌ ቤተሰብ እንደምን ቆያችሁልኝ? እንግዲህ ዛሬ ይዤላችሁ የመጣሁኝ የዘንድሮ የ12ኛ ክፍል አገር አቀፍ ማጠናቀቂያ ፈተናን በተመለከተ ከሰሞኑ የፈተናዎች አገልግሎት ዋና ዳይሬክተር የሆኑት ዶክተር እሸቱ ከበደ የ2018 ኢንትራንስ ፈተናን በተመለከተ የሰጡትን ሙሉ ማብራሪያና መግለጫዎችን እየተመለከትንና እንደዚሁም ደግሞ የራሳችሁን ቅድመ ጥንቃቄ ወይም ደግሞ ዝግጅት እንድታደርጉ ከወዲሁ እየጠቆምኩኝ እስቲ እሳቸው ያደረጉትን ቃለ መጠይቅ እንስማና ለፈተና ወሳኝ የሆኑ ነጥቦችን ደግሞ ከቃለ መጠይቁ በኋላ አብረን የምናየው ይሆናል። የመጀመሪያ ዙር የሚፈተኑት የተፈጥሮ ሳይንስ ናቸው። እነሱ ከዙር 1 እስከ ዙር 3 ይፈተናሉ። ሁለተኛው ቀጥሎ የሚፈተኑት ማህበራዊ ሳይንስ ናቸው። እነሱ ደግሞ ከዙር 4 እስከ 6 ድረስ ባለው ይፈተናሉ። ዙሩን የምናበዛው በኦንላይን ያለንን ውስን ኮምፒውተር ለብዙ ተማሪዎች ለመጠቀም ከዚህም በኋላ ደግሞ 12ኛ ክፍል ፈተና ተማሪዎችን አንድ ቀን ብቻ ፈተና ማድረግም ፌር አይደለም ብለን ስለምናስብ የመጀመሪያ ዙር ላይ ያመለጠው 3 ቀን ውስጥ ያመለጠው ልጅ ቀጣይ 3 ቀን ውስጥ መጥቶ እንዲፈተን እድል እንሰጥ። ያ ማለት ግን ምን ማለት መሰለሽ? ከአቅም በላይ የሆነ ነገር ቢገጥመው ልጁ ተረብሿል እንኳን ፈተና ለምንም ነገር አእምሮ ዝግጁ በማይሆንበት ውስጥ መሆኑን ስናረጋግጥ ለነዚህ ልጆች እድል መስጠት ሎጂካል ተገቢ ነው፣ ፌር ነው ብለን እናስባለን። እኛ የምንመዝነው ኤምኤልሲ ሚኒማም ሌርኒንግ ኮምፒቴንሲ ወይም አጥጋቢ የመማር ብቃት ተብሎ የተለዩ አሉ በየትምህርቱ። ሶስቱንም ዙር የምንመዝነው ሌርኒንግ ኮምፒቴንሲው ተቀራራቢ ወይም ያ ሆኖ ግን ጥያቄውን አፕሮች የምናደርግበት መንገድ ግን የተለያየ። ሁለተኛ ግን ጄኔራል ስታንዳርድ የምንለው አለ። 12ን በመጨረሱ ብቻ እነዚህን ጥያቄዎች መመለስ ይችላል ብለን ካታጎሪ አለን። ሁለተኛ ደግሞ የተወሰነ የተዘጋጀ ተማሪ ያነበበ ተማሪ ይመልሳል ብለን ደግሞ የምናዘጋጀዋለን። እነዚህ አንድ ላይ ሲደመሩ 80% ጥያቄውን ይይዛል። ቀጥሎ ጎበዝ ተማሪዎችን ሊያፎካክር ሊያበረታታ የሚችል ተብሎ ደግሞ 20% አለ። ይሄ ስታንዳርድ አይቀየርም። ተቋርጦ ሲመለስ ደግሞ ለነዛ ልጆች 2 ስራዎችን እንሰራለን። አንዱ የባከነባቸውን ሰዓት ኤግዛክትሊ እንጨምራለን። ሁለተኛው ደግሞ ትራንዚሽን ላይ ያለውን ሰዓት እንጨምራለን። ለዚህ ለፈተና አስተዳደሩ የሄዱ ልጆች ደግሞ ስነ ልቦና ትሪትሜንቶችን እያደረጉ ልጆቹ ወደ ሌላ ስትሬስ እንዳይገቡ የሚያደርጉት ነገር አለ ማለት ነው። በስነ ልቦና እና በይዘት ማዘጋጀት የትምህርት ቤቱ ተግባርና ኃላፊነት ነው። የኛ ሚና ያለን ከኛ በኩል ለዛ ስራ የሚያግዛቸውን መረጃ ነው የምንሰጠው። ከኛ በኩል ማገዝ ያለብን ለምሳሌ ፈተናውን ለፈተና ልምምድ እንዲያግዝ ፈተናውን አዘጋጅተን እንሰጣለን፣ መለማመጃውን እንሰጣለን፣ ተጨማሪ ፕሮግራሞችን እናግዛለን። ዲቴል ደግሞ የተወሰኑ መረጃዎችን ሲፈልጉ እናደርጋለን። ሁሉም ሰብጀክቶች አሉ ለረጅም ጊዜ ተለቀዋል። ልጆች መለማመድ አለባቸው። የትኛው ክልል ላይ ምን ያህል ተማሪዎች ተለማምደዋል፣ ምን ያህል አልተለማመዱም የሚለውንም እናያለን። ያንንም ከናንተ ክልል ይሄን ያህል ከተመዘገቡ ተማሪዎች ደግሞ ይሄን ያህሉ ተለማምደዋል፣ ይሄኛው አልተለማመደምና ክትትል አድርጉ ብለንም ግብረ መልስ እንሰጣለን። እንግዲህ እንደሰማነው ከሆነ የዳይሬክተሩ ንግግር በመጀመሪያ የናቹራል ተማሪዎች 3 ዙር በኦንላይን እንዲሁም ደግሞ በአንድ ዙር በወረቀት ይወስዳሉ። በመቀጠልም ደግሞ የሶሻል ሳይንስ ተማሪዎች ደግሞ መጀመሪያ ላይ በወረቀት ከዚያ ደግሞ በኦንላይን በ3 ዙር ይፈተናሉ። ይህ ማለት አጠቃላይ 8 ፈተናዎች ይዘጋጃሉ ማለት ነው። 2ቱ በወረቀት ይዘጋጃሉ፣ የቀሩ 6ቱ ደግሞ በኦንላይን የሚፈተኑት ናቸው ማለት ነው። ታዲያ በደንብ ካስተዋልናቸው ደግሞ ፕሮግራሙን ለማየት እንደሞከር ነው ሰኔ 23 ፈተናው የሚጀምርበት ቀን ነው ማለት ነው። እንግዲህ የመጀመሪያው ዙር የተፈጥሮ ሳይንስ ተማሪዎች በኦንላይን የሚፈተኑት እንዲሁም ደግሞ በወረቀት የሚፈተኑት ደግሞ የናቹራል ተማሪዎች ከሰኔ 23 እስከ 25 ድረስ ይፈተናሉ። ልክ በዚህ መልኩ 3 ቀን እያለ በተመደባችሁበት ዙር ፈተናችሁን የምትወስዱበት ይሆናል ማለት ነው። እንግዲህ ለዳይሬክተሩ የቀረቡላቸው ጥያቄዎችን ስንመለከት 8 የፈተና አይነቶች የሚዘጋጁበት ሰዓት ፈተናውን ሚክስድ እንደመሆኑ መጠን አንደኛው ከባድ አንደኛው ደግሞ ቀላል እንዳይሆን ምን ትጠቀማላችሁ ወይም ደግሞ በመካከላቸው የራሱ የሆነ ቫሪያቲ እንዳይፈጠር ምንድነው የምታደርጉት ተብለው ሲጠየቁ የመለሱት መልስ ሚኒመም ለርኒንግ ኦፍ ኮምፒተንሲ የሚል አንድ ተማሪ አንድን ቻፕተር ከተማረ በኋላ ሊያውቃቸው ይገባል ከተባለ
በየቻፕተሩ ጥያቄዎችን ያካተተ ነውም ብለዋል። ስለዚህ እያንዳንዱ ሚኒመም ለርኒንግ ኦፍ ኮምፒተንሲ ከኖት ጋር ስላካተተ ተማሪዎቹ ቻሌንጁን በአግባቡ ይወጣሉ ብለዋል ዳይሬክተሩ። ስለዚህ ፈተና ሁሉን አቀፍ ማለትም ብዙ ጎበዙንም እንደዚሁም ደግሞ ሚኒመም የሆኑ ተማሪዎችን ያቀፈ ጭምር ነው ብለዋል። ስለዚህ ከነዚህ ለርኒንግ ኦፍ ኮምፒተንሲ ለ8 ዙር የተከፋፈለ ነውም ብለዋል።